አላችሁልኝ? ክረምቱ እንዴት ነው? እንዴት ይዟችኋል? እናንተ ጋር እንዴት ነው? እኔ በጣም ክረምት ከሚወዱ ሰዎች ውስጥ ነኝ። እናንተስ ክረምት ትወዳላችሁ አትወዱም? እስኪ ሀሳባችሁን ንገሩኝ። እንግዲህ ከተማችን ላይ አዲስ ነገር መስራቱን ቀጥሏል። እኔም ደግሞ እየዞርኩ ማየቴን እቀጥላለሁ ማለት ነው። ዛሬም በከተማችን የተሰራ አዲስ ቦታ ላይ ነው ያለሁት። የአንድ ቦታ ሰዓታችን ላይ ነን። በጣም ደስ የሚል ድባብ ነው ያለው። እኔ ክረምቱን ስለምወደው ይሁን አላቅም ከዝናቡ ጋር እንግዲህ እስከሚያባራ ጠብቄ ነው የመጣሁት። የት ነው ያለሁት ካላችሁ ቀበና ቢሻን ቀበና ቢሻን። እስኪ ቀበና ላይ ትዝታ ያላችሁ፣ ቀበና ላይ የዋኛችሁ፣ ቀበና ዋኝታችሁ የተገረፋችሁ ሰዎች ትዝታችሁን አካፍሉኝ። ቀበና ላይ ምን ተሰርቷል? ዛሬ በአንድ ቦታችን በደንብ እናየዋለን። የ4 ኪሎ ነኝ ቀበና ወንዝ የገቡት ነው ቢሻን ዛሬ ባንድ ቦታችን የምናየው ቀበና አዲስ የተመረቀውን የወንዝ ዳር ልማት የመዝናኛ ስፍራ ነው። እውነት ለመናገር ካሰብኩት በላይ ሆኖ ነው ያገኘሁት። ብዙ ጊዜ በዚህ አካባቢ ስመላለስ እየተሰራ እንደሆነ አይቻለሁ፣ ግን በዚህ ልክ አልመሰለኝም። በጣም የሚገርም ቦታ ነው። ከተመረቀ ገና ቀናት ቢሆነውም እንደምታዩት በጣም ብዙ ሰው ነው ያለው። በጣም ብዙ ህፃናት አሉ። በጣም ብዙ ሰዎች እየተዝናኑ ነው። ዞር ብለን አዲሱ ቀበና የወንዝ ዳር ልማት የመዝናኛ ስፍራ ምን አለው የሚለውን ዛሬ ባንድ ቦታችን በደንብ እናያለን። ሙዚቃው እንደምትሰሙት እንግዲህ የፀሐይ ዮሐንስ ቢሻን ቀበና ተከፍቶ ግማሹ ይደንሳል፣ ግማሹ ይዝናናል። በጣም ደስ የሚል ድባብ ነው። አንድ ቦታችን ላይ ነን። አብረን እንሆን። ቀበና ወንዝ ለብዙዎች ትዝታ ይሁን እንጂ ረዘም ላሉ ዓመታት በጣም ንጽህና ያልተጠበቀ ለሰው ልጅ በጣም ጎጂ የሆነ አካባቢ ሆኖ ነው የቆየውና እንግዲህ እዚህ የሚጎበኙ ሰዎች ሲመጡ የቀድሞ የቀበናን እንዲሁ ደግሞ እዚህ አካባቢ የተሰሩ የተለያዩ የወንዝ ዳር ልማቶች ስላሉ የእነሱን የቀድሞ ሁኔታና አሁናዊ ሁኔታ የሚያሳዩ ፎቶግራፎች አሉ። እዚህ ጋር ደግሞ እኔ የምወደው ቦታ የጀበና ቡና አለ። የህፃናት ልብስ መሸጫ፣ የወንድ የሴት ልብስ መሸጫ፣ በጣም ብዙ ሱቆች አሉ። ሰው ለመዝናናት መጥቶ እንግዲህ የሚፈልጋቸውን ነገር ሸምቶ እንዲሄድ ተደርጎ የተሰራ ቦታ ነው። እኔ በጣም ነው የወደድኩት። ሁሌ የሚመጣ የመሰለኝ ነው። እዛ ጋር ደግሞ ለህፃናት አሸዋ አለ ብለውኛል። አዎ እንየውስጥ ለኔ ነው። ውይ አመሰግናለሁ። እሺ በነገራችን ላይ ከመጣን ሰዓት ጀምሮ በጣም የተለያየ ሀገርኛ ሙዚቃዎች ናቸው የሚከፈቱትና ኢትዮጵያ የሚሉ ሙዚቃዎች ናቸው የሚከፈቱት። በቃ ሀገራችሁን በጣም እንድትወዷት የሚያደርግ ቦታ ነው። የሌሎች ሀገራት ላይ ተኑ የሀገራችን በኖረው ይሄ ነገር ለልጆቻችን በኖረ የምንላቸው ነገሮች ቀስ በቀስ እኛም ሀገርን እየኖሩ ነውና ዛሬ ያየሁት ያስተዋልኩት ይሄንን ነው። በጣም ብዙ ህፃናት ናቸው ያሉትና በጣም ከልባቸው ደግሞ እየተዝናኑ ነው። እንግዲህ መጪው የክረምት ወቅት ነው። ስለዚህ ልጆቻችንን ቤት ውስጥ ቁጭ አድርገን ስክሪን እያዩ ስልክ እያዩ ጊዜያቸውን ከሚያጠፉ እንደዚህ አይነት ቦታዎች ላይ ቢመጡ በጣም እንቅስቃሴ አለ። ከሌሎች ልጆች ጋር ይገናኛሉ። አካላዊም አእምሮአዊም እድገታቸው ላይ እንግዲህ ራሱ የሆነ ጥሩ አስተዋጽኦ ይኖራል ብዬ አስባለሁ። ስለዚህ ልጆቻችሁን እዚህ እንድታመጧቸው ላለው የት ነው ያለነው? በዛሬው አንድ ቦታ ቢሻን ቀበና አይደል? ጨምሪልኛ ቀበና ስትመጡ ሌላው አዲስ ነገር እንግዲህ ከጅማ ቀጥሎ ሁለተኛ ጊዜ ነው ጄት ስኪ ኢትዮጵያ ውስጥ ሳይ ያለ አይመስለኝም። እዚህ ቀበና ጄት ስኪ አለ። ለጄት ስኪ ብላችሁ ወደ ዱባይ የምትሄዱ ሰዎች ስለዚህ ከዚህ በኋላ ወደ ዱባይ አትሄዱም ማለት ነው። ምክንያቱም ቀበና ላይ ጀልባም የቦት ሽርሽርም አለ እንዲሁ ጄት ስኪም አለ።
አንድ ቦታችን እንግዲህ አዲሱን የወንዝ ዳርቻ ልማት ቀበና ወንዝ ላይ ያለውን ማለት ነው ተዛዝሮኝ ለማየት እየሞከርኩ ነው። በጣም ትልቅ ነው እውነት ነው መናገር። ጫማ የሚመች አለባበስ ለብሳችሁ እንዲያየሩ ቀዝቀዝ ባለበት ሰዓት ብትመጡ ራሱ ነው የቻለ ስፖርታዊ እንቅስቃሴ ነው። እየተዝናናችሁ ጤናችሁን የምትጠብቁበት ቦታ ነው። እንግዲህ ብዙዎቻችሁ ያው የተለያየ ማህበራዊ ሚዲያ ላይ ማየታችኋል ብዬ አስባለሁ። ጄት ስኪና የጀልባ ሽርሽር አለ እዚህ ቀበና ወንዝ ላይ። እሱን ለመሞከር እያሰብኩ ነው። እስኪ ድፍረት ላሰባስብና አውሮፓ ያለው እየመሰለኝ ነው። መሀል ከተማ ላይ ውሃ ለዛውም ጀልባ አይቻላቅም። በጣም ብርቅ ነው የሆነብኝ። በጣም ነው ደስ የሚለው። እንግዲህ ቅድም እንደነገሩኝ ከሆነ ይሄ ውሃው ክረምት ስለሆነ ከሁሉም አካባቢ የሚመጣ ውሃ ስላለ ትንሽ ደፍረስ ያለ ነው፣ ግን ከክረምት በኋላ በደንብ የሚጠራ ንጹህ ውሃ እንደሚሆን ነው የነገሩኝ። በጣም እየተዝናና ነው ባይዘው ሁሉም ሰው። ቀበና ተከፍቷል። በጣም ነው ደስ የሚለው ስሜቱ እግዚአብሔርን ቀበና ይሄንን ቦታ ሁላችሁም እየመጣችሁ ማየት አለባችሁ። በጣም የተለየ ኤክስፒሪየንስ ነው። ሌሎች ቢሾፍቱ ምናምን ስንሄድ እኮ እንደዚህ ቀስፈን እናውቃለን፣ ግን መሀል አዲስ አበባ መሆኑ ለዛውም ደግሞ ቀበና ወንዝ ላይ መሆኑ ደግሞ የተለየ ስሜት አለው። ቀበና ቢሻም ቀበና ቢሻም ወንዜ ቀበና የአራት ኪሎስ ነኝ ወንዜ ቀበና ቢሻም ቀበና ቢሻም ፍራቴ ሁሉ ለቀቀኝ። እሺ ቢሻም ቀበና እየመሸ ሲሄድ ደግሞ የተለየ ድባብ አለው። እኔም ሆን ብዬ ነው ሰዓቱን ገፋ አድርጌ የመጣሁት። መብራቱ ሲበራ እነዚህ ፋውንቴኖች ሲለቀቁ ከመብራቱ ጋር ከሙዚቃው ጋር አረ የተለየ ነው። የዛሬው አንድ ቦታ በጣም ደስ የሚል ነው የሆነች የክብሬ መመኪያ። ዘፈኑ ደግሞ በቃ ሆዳችሁ ባርባር ነው የሚያስብለው። የዛሬው አንድ ቦታችን በቅርቡ የተመረቀው አዲሱ ቀበና የወንዝ ዳርቻ ልማት የመዝናኛ ስፍራ መጥቼ በጣም ደስ የሚል ያማረ ጊዜ ያሳለፍኩ። ገና ካሁኑ በጣም ብዙ ሰው ነው ያለው። ያላያችሁ ደግሞ ሁላችሁም እየመጣችሁ ልታዩት ልትዝናኑበት የሚገባ ቦታ ነው። በጣም ጥሩ አንድ ቦታ ነበረን። አብረን ስለነበርን በጣም አመሰግናለሁ። ሳምንት ደግሞ በሌላ አዲስ አንድ ቦታ እንገናኛለን። ወዳችኋለሁ።